ብሌን እናቷ ሰላም መሆኗን ስትረዳ የምትይዘውን የምትጨብጠውን አጣች። ሰላምም እብደቷ በጣም ስለጠናባት ጎዳና ወጥታ ኮተት ማንኳተትና እንዲሁም ደግሞ የውሻ መጫወቻ ሆና ትገኛለች። በዚህ ያዘኑት ብሌንና ወይዘሮ ገነት አሁን ላይ እሷን ለማስታመም ጥረት እያደረጉ ይገኛሉ። ብሌን እንግዲህ በእናቷ ላይ ይሄ ሁሉ ግፍ መሰራቱን ስትረዳ የመጨረሻ ልቧ ተሰበረ። እኔ የት ነበርኩ? እንዴት ይሄንን ጉድ አላቅም? እያለችም ዳግም ለብሌን እውነታውን ሁሉንም ነገር ነገራት። እናም እኔ አልማዝን አልገደልኳትም እያለች ሰላምዬ መለፍለፍ ስትጀምር ምንድን ነው ዳግም የምታውቀው ነገር አለ ወይ ስትልም አሁን አቶ በኃይሉ እውነታው ዘርግፍግፍ ብሎም አሁን ላይ ጉዱ ፈላ። እጅግ በጣም ልብ የሚሰብረው ግን የብሌን እንደዚህ መሆን እናም እናቷ ሰላም ሆና እስከ ዛሬ እየተላቀሱ ምንም ነገር ሳይተዋወቁ በመቅረታቸውና ዛሬ ለእብደት በመጋረዷ የመጨረሻ ልቧ ተሰብሮ ደም እንባ እያለቀሰች ትገኛለች። አስታማሚ የሚያስፈልጋት ሰላም አሁን አቶ በኃይሉ ገንዘቧን ለመውሰድ ሲልም በጣም አሳዛኝና የጭካኔ ጥግ እሷን ባልሰራችው ስራ አእምሮ በሽተኛ አድርጎ ጎዳና ለጎዳና ወጥታ እሪ ማለት ጀመረች። ይህን ጊዜ ብሌንና ወይዘሮ ገነት እንደምንም ብለን አስታመን ወደ ራሷ እንመልሳታለን እያሉም ትግያቸውን ይዘዋል። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ አደራ። ቀጣይ ፓርት ይዘን መጥተናል። እንግዲህ የቃልና የአቶ በኃይሉ ጭካኔ እጅግ በጣም በሚያሳዝን ሁኔታ እንግዲህ ገንዘብ የማያደርገው የለም። ወይዘሮ ሰላምን አእምሮዋን አሳጥተው ጎዳና ለጎዳና እብደቷ ይፋ ሆኖ እጅግ በሚያሳዝን ሁኔታ ለብሌን መከራ ጥለውባታል። ገንዘቡንም እሷ ካላስተላለፈችላቸው እሷ በእነሱ ስም ካላደረግችላቸው ሊያገኙት የማይችሉ እንደሆነ አስረግጠው ተነጋገሩ እርስ በርሳቸው። ግን ደግሞ ሰላምን ህይወቷን ብስቁልቁል አድርገው የአእምሮ ጭንቀት ከአቅሟ በላይ ሆኖ እብደትን እንዲት ይዝም አደረጓት። አሁን ብሌን በሰላምዬ እንደዚህ መሆን ልቧ ተሰብሮ እንዴት ማዳንና ምን ማድረግ እንዳለባት እንኳ ግራ ተጋብታለች። እንግዲህ በሚያሳዝን ሁኔታ አማኑኤል ይዘ ሂደን ካላሳከምናት ሰላም ወደ ነበረችበት አትመለስም በማለትም ወይዘሮ ገነት ለብሌን ሀሳቧን አቀረበች። ዳግምም እናንተ በምትሉት አቅጣጫ አግዛችኋለሁ ሲልም አሁን አቶ በኃይሉ የመጨረሻ ሁሉም ነገር ላገኘው የሚሰራው ስራ ስህተት መሆኑን እንኳ ቢያምን ጥፋተኛ ነኝ ብሎም አላመንም። እዚህ ሁሉ መከራ ውስጥ የከተትሽኝ አንቺ ነሽ፣ ቃል በአግባቡ ለዳግም ይሄን ሁሉ ወሬ ባትዘበራርቂ ኖሮ አልማዝ ባልወደቀችና ይሄ ሁሉ ባልተፈጠረ ሲላትም ራስህን ብዙ እርምጃ እየሄድክ ያለው በማለትም ሁለቱ እንግዲህ መጣላት ላይ ይደርሳሉ። በጣም በሚያሳዝን ሁኔታ አሁን ላይ ብሌን ሰላም እናቷ መሆኗን ስትረዳ የመጨረሻ ልቧ ተሰብሮ ደም እንባ እያለቀሰች ትገኛለች። አቶ በኃይሉን የተበቀለው ሳሚ ሁላቸውም የሰላምዬን ገንዘብ ለመብላት ሲሯሯጡ፣ እሷ ግን ለአንዳቸውም ምንም አይነት ገንዘብ እንዳይደርሳቸውም እንግዲህ እብደትን ተኮናነበች። በጣም የሚያሳዝነው ነገር እንደዛ የተከበረችዋ ሰላም ለሰው አዛኟ አሁን ግን በሚገርም ሁኔታ ጎዳና ወጥታ መሰቃየቷ እንዲሁም ደግሞ ሊያስታምሟት የሚሉት ብሌንና ወይዘሮ ገነት አሁን ላይ በእሷ ህመም ስቃያቸውን እያዩ ይገኛሉ።
የብሌን ስቃይ እንግዲህ በጣም እንደሚገርም እያሳዝናት ልቧ እየተሰበረም ቀጥሏል። አሁን ላይ ምን ማድረግ እንዳለባት አቶ በኃይሉ የኔ አጎት ነው ይህ አረመኔ እያለችም በጣም ከምንም በላይ ትጨነቃለች። ይቺ ድቃላ እኔ አጎቷ መሆኗን አውቃ ይሆን እንዴ ሲልም ባታውቅ ነው የሚገርመኝ በማለትም እንግዲህ ብሌን በድጋሚ ለዛ ለሰውዬም ደውለው ወይዘሮ ገነትና ብሌን ሲጠይቁትም አዎ በማለትም ሳሚ መለሰ። ብሌን የሰላም ልጅ ናት። ሰላም ቃል እዛ የገባችው እንግዲህ በሚያሳዝን ሁኔታ አቶ በኃይሉ የገዛ ወንድሟ ንብረቷን 75%ቱን እሱ ሊወስድ ቃል ደግሞ ልጅ ነኝ ብላ የገባችው 25%ቱን ልትወስር ነበረ። አንዱም ሳይያዝ እሷ አበደች እንጂ በማለትም ፍርጥ አደረገው። ምን አይነት አረመኔዎች ጨካኞች ናቸው በማለትም ብሌን ማልቀስ ጀመረ። እኔ ሳልሆን አጎትሽ በኃይሉን ውቀሽ፣ እያንዳንዱ ያደረገው ነገር እሱ ነው። ያን ጊዜም እናትሽን ለማግኘት ወይዘሮ ገነን ልታገናኝሽ ባለችበት ሰዓት እውነታውን ደብቂ እና አንቺ አለዛ ትገደላለሽ ብለን ወይዘሮ ገነትን አፍነህ ግደል ብሎ ልኮይ ነበረ። ግን ደግሞ ፈጣሪ ሲረዳት ወይዘሮ ገነትን የሚያድን አንድ ምክንያት ሲገኝ ሳልገላት ለሱ ገድያታለሁ ብዬ ነገርኩት በማለትም ከመጀመሪያው እስከ መጨረሻው ያለውን እውነታ እንግዲህ ሳሚ ለብሌን ዝርግፍግፍ አድርጎ ከአቅሟ በላይ ሆና እያለቀሰች ትገኛለች። ወይዘሮ ገነትም አረ ለልጄ ይህን ሁሉ ባትነግርብኝ አእምሮዋ እንዳይበላሽብኝ፣ እናትየዋም እንደዚሁ ይህንኑ ሰምታ ይሆናል ከአቅሟ በላይ የሆነ ነገር ሰምታ መቆጣጠር አቅቷት የታመመችው ስትልም እናትየዋን ባልሰራችው ስራ አልማዝን ገለሻል ተብላ እያስፈራሯት ቃልና አቶ በኃይሉ ገንዘቧን ሊወስዱ ነበር። አልማዝ ግን ያን ጊዜ ገፍትራ ስትጥላት ጠረጴዛው መቷት ራሷን ስለሳተች እንጂ እውነት ሞታ አልነበረም ሲልም ስለምንድን ነው የምታወራው አለች ብሌን አታቂም ይሄ ሁሉ እዩልሽ በኃይሉ ቤት ሰላም ቤት ዳግም ለሰላም አንድ ሪከርድ ያሰማታል። እሱም አልማዝ ተብዬዋ ያንቺ እናት እንዳልሆነች ቃል እንደሆነች ጠንሳሱ ሲያሰማት አልማዝና ሰላም ሲገፈታተሩ በዚህን ጊዜ ሰላም ገፍትራ ስትጥላት ጠረጴዛው መቷት ራሷን ስታወደቀች። በዛን ጊዜ በሚያሳዝን ሁኔታ ሞታለች ብለው ራሷን በሳተችበት አልማዝ ከፍኖ አስቀምጦ አቶ በኃይሉ መጨረሻ ላይ ግን አልማዝ ስትነቃ ሰላም ሳታውቅ አልሞተችም እና ከዚህ ላስወጣሽ ሞታለች ብለን ገንዘብ እያስፈራራን እንቀበላታለን ብለው ሴራ ሲረው ነው እንጂ አልማዝ በህይወት አለች ሲላትም የመጨረሻ ብሌን የሰማችው ነገር በጣም ከባድ ሆኖም አየችው። ማልቀስም መጮህም ለሷ የሚፈውዳት ነገር ምንም የለም። ምን ማድረግ እንዳለባት አሁን ሰላም ወደ ድሮ ማንነቷ ተመልሳ እውነታውን ሁሉ አቃ እናትና ልጅ ተገናኝተው የሚኖሩበት ቀን ናፈቃት። ሰላምዬ ግን የመጨረሻ አእምሯ ስለተበላሸ ወደ ድሮ ማንነቷ ለመመለስ ብዙ ጊዜ እንደሚወስድም ሳይካትሪስቶቹም ተናገሩ። ነገር ግን በባህላዊ ሕክምና በአማኑኤል የተለያዩ ቦታዎች በመውሰድ እንደነበረች ለመመለስ መጣር እንዳለባቸው ዶክተሮቹም ነገሯቸው። እንዲሁም ደግሞ መንፈሳዊ ነገሮችን በደንብ እንድትከታተል ማድረግና እንዲሁም ጥሩ ጥሩ ተፈጥሯዊ ነገሮችን እያስጎበኙ ወደ ድሮ ማንነቷ አእምሮ ፐርፌክት እንዲሆን ማድረግ እንዳለባቸውም ለብሌን ዶክተሮቹ ተናገሩ። አቶ በኃይሉ አሁን ላይ
ብሌንን አንቺን ነው አስቀድሜ የምደፋሽ እያለም ያስፈራራት ይገኛል። ብሌንም እናቴን እንደዚህ ደብቀ ከምታሰቃይብኝ እኔን ብትገለኝ ይሻል ነበር እያለች ወይኔ ወይኔ ማለቷን ቀጥላለች። ግን ደግሞ ምንም ማድረግ አማራጭ ስለሌላትም ጸጥ ብላ እንባዋን እያነባች ትገኛለች። አሁን ላይ ይህ ሁሉ ግፍ ለምን እንደዚህ ማድረግ ተፈለገ? ለምንስ ነው የሰው ልጅ ሕይወት እንደዚህ የሚያሰቃዩት? እያለች ብሌን ስታለቅስ፣ ዳግም አንቺ እኮ ልብሽ ንጹሕ ስለሆነ ነው እንጂ ሰው በሙሉ በገንዘብ ልቡ ተሸፍኗል በማለትም እንግዲህ እውነታውን ነገራት። እሷም የመጨረሻ አዝናም አልቅሳም ወደ ማን ልሄድ? እናቴን ምን ላድርጋት? እውነት እኔና እሷ ውስጣችን ለካ እየተናበበ ነበረ። እናቴ የሚገርም በቃ ተቃል ይልቅ ለኔ የተለየ ስሜት እንዳላት ሁሉ ተነግሬ ነበር፣ እኔ ያልሰማት ብዬ ነው እንጂ እያለችም እንደገና የእየየ እንባ ማልቀሳቸውን ጀመሩ። ግን ደግሞ አማራጭ ስለሌለው አሁን ተረጋጊ ብሌን፣ የተሻለ ነገር የሚኖረው ወደፊት ነው እና ቃልን ከገባችበት ህይወት ለማውጣት ግዴታ እኛ ጠንካራ ሆነን ልናሳክማትና ተጎኗ ሆነን ልንረዳት፣ ወደ ቀድሞ ማንነቷ ልናመጣት ይገባል በማለትም እንግዲህ እጅግ በሚያሳዝን ሁኔታ ለብሌን ዳግም የተሰማውንና የሚያጽናናትን ቃል እየተጠቀመ ይገኛል። እጅግ ከምንም በላይ ልቧ የተሰበረዋ ብሌን እሷ ቀርቶ እንዲሁም ደግሞ በጣም የምታሳዝነዋ ወይዘሮ ገነት በእሷም ላይ ይሄ ጉድ መከራ እንደደረሰ አሁንም ወደፊትም እንግዲህ ህይወታችንን እነዚህን ሰዎች አንድ ነገር ካላደረግን ህይወታችንን ያበሳቋቁሉታል በማለትም እውነታውን ተመካከሩ። ለቻናሉ አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ የሰላም እጅግ በጣም